ሰላም ሰላም ውድ አቪተር ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። እንግዲህ ስኩል ኦፍ ማርኬቲንግ የሪትን ኤግዛማችሁን በሪጅንም አዲስ አበባም ያላችሁ እንግዲህ የጽሁፍ ፈተናችሁን ማከናወናችሁ ይታወቃል። እንግዲህ ፈተናዎቹ የእርማት ሂደት ያልፉና እንግዲህ ቀጣይ የኢንተርቪው መታልፉ ካንዲዴቶች ወይም አፕሊካንቶችን ሪዛልት ነው አናውንስ የሚደረገው። እንግዲህ ብዙ ጊዜ በዚህ በሪክሩትመንት ፕሮሰሱ ላይ ትንሽ ጊዜ የሚወስደው ይሄ ሂደት ነው። የጽሁፍ ፈተናዎችን አርሞ አፕሊካንቶችን ማሳወቅ ትንሽ ጊዜ ይወስዳል። ከዛ በኋላ ያሉት ጊዜዎች ናቸው ቶሎ ቶሎ ሊሆኑ የሚችሉት ማለት ነው። ስለዚህ እናንተም እንግዲህ አሁን ኤክስፔክት የምታደርጉት የኢንተርቪው ነው ቀጣይ የሚሆነው ማለት ነው። ኢንተርቪው በውስጡ የግሩፕ ዲስከሽን እንዲሁም የኢንዲቪጁዋል ኢንተርቪው ይኖረዋል ማለት ነው። ስለዚህ ከአሁኑ ራሳችሁን ማዘጋጀት፣ ኮንፊደንሳችሁን እንግሊዘኛችሁን ለማሻሻል ከአሁኑ ጥረቶችን ብታደርጉ ዝግጅቶችን ብታደርጉ መልካም ይሆናል። እንግዲህ ሁላችሁም ፈተናችሁ እንግዲህ ጥሩ እንደነበር ተስፋ አደርጋለሁ። የጽሁፍ ፈተናችሁን እንግዲህ አልፋችሁ ለዚህ ለኢንተርቪው ሴሽን መተጠሩ ከሆነ ዝግጅታችሁ እንዴት መሆን አለበት የሚሉ ሀሳቦችን ልገልጽላችሁ ወዳለሁ ማለት ነው። ስኩል ኦፍ ማርኬቲንግ አሁን ላይ በተለይ በጣም በርካታ ሰራተኞች ነው መቅጠር ፕላን የተደረገው። ስለዚህ አይ ሆፕ ብዙዎቻችሁ ጆይን እንደምታደርጉ እርግጠኛ ነኝ ማለት ነው። ስለዚህ ከእናንተ የሚጠበቀው በተለይ ይሄ የኢንተርቪው ፌስ ላይ እንግዲህ በጥሩ ሁኔታ ለማለፍ ዝግጅታችሁን ማድረግ፣ በተለይ እንግሊዘኛችሁ ላይ ካሁኑ መስራት ብትችሉ እንግዲህ የኢትዮጵያን ኤርላይንስ እንግሊዘኛ እንደ መግባቢያ ቋንቋ ወይም ይሄ የስራ ቋንቋ ስለሆነ የሚጠቀመው እናንተም በእንግሊዘኛ ላይ ያላችሁ ፕሮፊሸንሲ የተሻለ እንዲሆን ኤክስፔክት ይደረጋል። ስለዚህ እንግሊዘኛችሁ ላይ ብትሰሩበት ማሻሻል የሚቻል ነገር እስከሆነ ድረስ ስኪላችሁን ለማሳደግ ለማጎልበት ካሁኑ ጥረቶችን ብታደርጉ እጅግ በጣም መልካም ይሆናል ማለት ነው። ስለዚህ ምን ኤክስፔክት ይደረጋል ከዚህ በኋላ የሚሉ ሀሳቦችን እንግዲህ እኔም ላነሳላችሁ ወዳለው ይሄኛው ዙር ላይ ወይም የኢንተርቪው ላይ ምን ኤክስፔክት እናርግ የምትሉ ከሆነ እነሱ ኤክስፔክት የምታደርጉትን ነገሮች እንግዲህ ስቴፕ በስቴፕ በዚህኛው ቪዲዮ አቀርብላችኋለሁ ማለት ነው። እንግዲህ የጽሁፍ ፈተናውን አልፋችሁ ለሪትን ኤግዛም ለኢንተርቪው ከቀረባችሁ መጀመሪያ የምትጠብቁት ግሩፕ ዲስከሽን የሚባለውን ነው። ግሩፕ ዲስከሽን ላይ ኢቫሉዌተሮቹ ይኖራሉ ከ4 እስከ 5 የሚሆኑ ከእንግሊሽ ፕሮፊሸንሲ፣ ከማርኬቲንግ ዲፓርትመንት የተለያየ ከኤችአር ያሉ ኢቫሉዌተሮች ናቸው ማለት ነው እዛ ጋር አሳይ የሚደረጉት። ስለዚህ እነሱ ይኖራሉ። እናንተ 10 ሰው በአንድ ዙር 10 ሰው ነው የሚገባው። 10 ሆናችሁ ትገባላችሁ። ከዛ 5 ትከፈሉና በሁለት ኤል የተቀመጣላችሁ ማለት ነው። ስለዚህ ቶፒክ ይሰጣችኋል። አንድ ቶፒክ ይሰጣችኋል። አንድ ግሩፕ ያን ቶፒክ ሰፖርት ያደርጋል። አንዱ ደግሞ ያን ሀሳብ በመቃወም ነው ማለት ነው ሀሳቡን የሚጽፈው። ስለዚህ መጀመሪያ 5 ደቂቃ ይሰጣችኋል። ወረቀታችሁን ይዛችሁ እንደ ግሩፕ በዛ በተሰጣችሁ ቶፒክ ዙሪያ ሀሳባችሁን ሁላችሁም ትጽፋላችሁ። የጻፋችሁትንም እርስ በርሳችሁ ሼር ትደራረጋላችሁ። ከዛ ዲስከስ ታደርጋላችሁ። እኔ ይሄን አቀርባለሁ አንተ ይሄን በል የሚለውን እዛው ጋር ግሩፕ ዲስከሽናችሁን ታደርጋላችሁ። በዛ መሃል ሊደርሺፕ ለአንዱ ሀሳብ ስትሰጡ በጣም ሪስፔክት ባለው መንገድ ሊደርሺፓችሁን በሚያሳይ መንገድ በጣም ኮንፊደንሳችሁን በሚያሳይ መንገድ ብታደርጉ መልካም ነው። የእናንተ እንቅስቃሴ እዛ ጋር በተቀመጡት ኢቫሉዌተሮች ሙሉ እንቅስቃሴያችሁ የሚታይበት ሁኔታ ስላለ ኤቭሪ ሙቭመንታችሁ ጥንቃቄ እየታከለበት ሊደርሺፓችሁን የእናንተን ኳሊቲ ማሳየት የምትችሏቸው ነገሮች በጠቅላላ ለማድረግ ብትሞክሩ እጅግ በጣም መልካም ነው። ስለዚህ በነዛ 5 ደቂቃዎች ይሄን ታከናውናላችሁ። ሀሳቦችን ወረቀት ላይ ትጽፋላችሁ ማለት ነው። የነዛ 5 ደቂቃዎች ካለፉ በኋላ በየተራ ለሁላችሁም እድል ይሰጣል የምታወሩበት ማለት ነው። ስለዚህ ሁላችሁም የጻፋችሁትን ሀሳብ ታነሳላችሁ ማለት ነው። በዚህ መንገድ ይሄ የተሻለ ሆኖ አግኝቻለሁ ብላችሁ ሪዝን የጻፋችሁትን ነገር ማቅረብ ነው።
በምታቀርቡበት ሰዓት በተለይ ከሁለተኛ ጀምሮ ያላችሁ እርስ በርስ የግሩፕ ሀሳብ እንደሆነ መግለጽ ጥሩ ነው። ለግሩፕ ሜምበራችሁ ክሬዲት መስጠት እንትን ያነሳው ሀሳብ ጥሩ ነው፣ እሱ ላይ ለመጨመር ወይም ግን እንደ ግሩፕ ዲስከስ እንዳረግ ነው የሚሉ ሀሳቦችን በማል ብታነሱ የግሩፕ ዲስከሽን ስለሆነ እንደ ግሩፕ ያመጣችሁት ሀሳብ እንደሆነ ለመግለጽ እርስ በርስ ያላችሁንም ለሀሳቡ የምንሰጡትንም ክብር ለማሳየት ጥረት ብታደርጉ ጥሩ ነው። የዲቤት አይነት ሁኔታ ባትፈጥሩበት በጣም መልካም ነው። ሌላ ቲፕ ደግሞ ሌላ የሚጠቅማችሁ ነገር ጥያቄ የመጠየቅ እድል ከተሰጣችሁ ኢፌክቲቭሊ ተጠቀሙበት። ለተቃራኒ ወገን ላሉ ግሩፖች ማንሳት የምፈልጉት ጥያቄ አለ ከተባለ በተቻላችሁ አቅም ጥያቄ ለመፍጠር ጥያቄ የሚያነሳ ሀሳብ ለመያዝ ሞክሩ። ጥያቄ ማንሳት እንደ ኤክስትራ ቦነስ ነው። በቃ ጥሩ ነው። ድጋሚ የመናገር ድጋሚ ማውራት እድል ስለሚሰጣችሁ እሱንም እድል አታባክኑት፣ ተጠቀሙበት። ስለዚህ በዚህ ሁኔታ ውስጥ ነው እንግሊሽ ፕሮፊሸንሲያችሁ ቼክ የሚደረገው። ኮንፊደንሳችሁ በግሩፕ እንዴት ነው የመንቀሳቀስ ወይም በግሩፕ ነገሮችን የማከናወን አቅሙ እንዴት ነው የሚሉ ሀሳቦች እነዚህ ሁሉ ቫሊዩ ስለሚደረጉ በዚህ መሀል እንግዲህ ጥሩ ነገር ለማሳየት ብትሞክሩ እጅግ በጣም መልካም ይሆናል። ስለዚህ ዘሴም ዴይ ኦር በነጋታው ደግሞ የኢንዲቪዥዋል ኢንተርቪው ይኖራል። ስኩል ኦፍ ማርኬቲንግ አፕሊካንቶች ትንሽ በዛ ስለምትሉ የኢንዲቪዥዋል ኢንተርቪው በዕለቱ የመሆን እድሉ በጣም ሬር ነው። ስለዚህ ኦር በነጋታው ኦር በሁለት ቀን ውስጥ ኤክስፔክት ታደርጋላችሁ ኢንዲቪዥዋል ኢንተርቪው። ስለዚህ ኢንዲቪዥዋል ኢንተርቪው ደግሞ እነዛ ኢቫሉዌተሮች ይኖራሉ። እናንተ ደግሞ ብቻችሁን ነው የምትገቡት ማለት ነው። ከግሩፕ ዲስከሽኑ ለየት ያለ ነው። ይሄኛው ሞሮፍ እናንተ ብቻችሁን ስለሆነ እናንተ ላይ ፎከስ ተደርጎ ነው ጥያቄዎቹ የሚነሱት። ስለዚህ ኢንዲቪዥዋል ኢንተርቪው ላይ በጣም ከግሩሚንግ ጋር በተገናኘ በጣም ጽደት ተብላችሁ፣ ወንዶች ደግሞ ጺማችሁንም ፀጉራችሁንም በትክክል አስተካክላችሁ ለመሄድ ሞክሩ። አለባበሳችሁ ጥሩ ፎርማል የሆነ ድሬሲንግ ቢሆን ይመከራል። በዛ መልክ ሂዱ። ፈርስት ኢምፕሬሽን ለመፍጠር መሞከር አለባችሁ። በኢንዲቪዥዋል ኢንተርቪው ላይ ቀድሞ የሚነሳባችሁ ጥያቄ ቴል አባውት ዩር ሰልፍ ነው። ስለ ራሳችሁ ግለጹ የሚለውን ሀሳብ ነው። ስለዚህ ስለ ራሳችሁ ያላችሁን ነገር፣ ስለ ቤተሰብ፣ ስለ ባክግራውንዳችሁ፣ ስለ አካዳሚክ ነገራችሁ ኦርጋናይዝ በሆነ ወይ ለማንሳት ሞክሩ። ኢምፕረስ የሚያደርጉ ሀሳቦች ውስጥ ላይ ስለእናንተ ሰዎች ቢሰሙት ሊደነቁበት የሚችሉ ሀሳቦች ካሉ ኢንክሉድ ብታረጉት ያን ሀሳብ እኔ እመክራችኋለሁ። እዛ ጋ ያለው ኢቫሉዌተር የሆነ ኢምፕረስ የሚሆንበት ሀሳብ ስለ እናንተ ወጥ ያለ ነገር ወይ ስለ ልጅነታችሁ ወይ ቤተሰብ አካባቢ ወይ ያሳለፋችሁት የሆነ ወጥ ያለ ነገር ካለ እዛ ጋር ሼር ብታደረጓቸው መልካም ነው። እንደዚህ አይነት ሀሳቦችን ብታነሱ ጥሩ ነው። ቴል አባውት ዩርሰልፍ ላይ የምታወሩት ነገር ሌላ ፎሎ አፕ ኩዌስችን ይዞባችሁ ስለሚመጣ የምታወሩት ኤቭሪቲንግ በደንብ የምታውቁት ድጋሚ ያ ሰው ቢጠይቃችሁ መልስ ያላችሁ ነገር መሆን አለበት። ስለዚህ ጽፋችሁ የተጠና ነገር ቢሆን እጅግ በጣም መልካም ነው። ከዛ በኋላ ስለ ዊክነሳችሁ፣ ስለ ስትሬንግዛችሁ፣ ስለ ራሳችሁ ነገር ይጠይቋችኋል። ቴክኒካል ነገር የመጠየቅ እድላቸው በጣም ዝቅተኛ ነው። ስለ እናንተ ጥንካሬ ኦር ዊክነስ ብላችሁ የምታስቡት ነገር ማንሳት አለባችሁ። ዊክነስ ስታነሱ ዊክነሱ መሻሻል የሚችል አይነት ዊክነስ ቢሆን ጥሩ ነው። በግሩፕ ነገሮችን ለማከናወን ያላችሁን ፈቃደኝነት፣ ኖርማሊ ደግሞ ቤዚክ የሆኑ ስለ ኢትዮጵያን ኤርላይንስ ማወቅ ያለባችሁ ነገሮችም ልትጠየቁ ትችላላችሁ። ስለዚህ ዌብሳይቱ ላይ በመግባትም ሪፈር ብታደረጉ ሜን ፖይንቶች ለኤርላይንስ መች ተመሰረተ፣ ሲኢኦ ማን ነው ምናምን የሚሉት ፖይንቶቹንም ለማየት ሞክሩ። በአብዛኛው ስለ ራሳችሁ ተዘጋጁ። ስታወሩ ኮንፊደንስ ይኖራችሁ። ድንጋጤ በፍጹም አያስፈልግም ማለት ነው። ምክንያቱም ድንጋጤ የተዘጋጃችሁትን ዝግጅታችሁን በጠቅላላ ፉርሽ ሊያደርግ ስለሚችል በዛ መንገድ በጥሩ ሁኔታ ኮንፊደንሳችሁን ለማምጣት ሞክሩ። ከዛ ውጪ እንግሊሽ ነው። እንግሊሽ በተደጋጋሚ የምላችሁ እንግሊሽ ፕሮፊሸንሲ በጣም ማንዳቶሪ የሆነ ነገር ስለሆነ ነው። እንግዲህ እንግሊዘኛችሁን ለማሻሻል ሞክሩ። እዛ በምታወሩበትም ሰዓትም ጥሩ የመግባባት ሁኔታ ለመፍጠር ሞክሩ። ኢምፕሬሽን በጣም ወሳኙ ነገር ነው። የምታነሱት ሀሳብ የሚያስቅ ከሆነ
በትንሹ ፈገግ ያላችሁ ኢሞሽናችሁን በደንብ እየገለጻችሁ ከነሱ ጋር አይ ኮንታክት በደንብ እየፈጠራችሁ በደንብ ኢንጌጅ አርጋችሁ በደንብ ደስ የሚል ሁኔታ ለማሳለፍ ሞክሩ። ደንግጣችሁ ብቻ የምትጠየቁትን ከመመለስ ይልቅ ሪላክስ አርጋችሁ የምታነሱት ሀሳቦች ኢንጌጅመንት ለመፍጠር በጣም ስለሚረዳችሁ በዛ መልኩ ብታሳልፉት መልካም ነው። እንግዲህ ቀረብ ሲልም ኦፊሻሊ አናውንስ ሲደረግም እኔ ተጨማሪ ቲፖችን ልነግራችሁ እሞክራለሁ ማለት ነው። ያነሳኋቸው ሀሳቦች በጣም እንደሚጠቅሟችሁ ባለሙሉ ተስፋ ነኝ። እንግዲህ ለሁላችሁም ለስኩል ኦፍ ማርኬቲንግ አፕሊካንቶች ሪትን ኤግዛማችሁን በጥሩ ሁኔታ አልፋችሁ ለኢንተርቪው እንድትጠሩ ምኞቴ ነው። መልካም ጊዜ ይሁንላችሁ። እጅግ በጣም አድርጌ አመሰግናለሁ። ቻው።